ፈንታ ማለት ድርሻ፣ ምትክ ወይም ደግሞ የሚገባ ነገር ማለት ነው። መጽሐፍ እንደዚህ ይላል፣ የነፍሳችሁ ዋጋ ኢየሱስ። የኔ ዋጋ በሉሲ፣ ቤዛዬ በሉሲ ኢየሱስ ነው። ኢየሱስ የሰማይ ፈንታ ነው። እኔ የምድር ፈንታ ነኝ። ላስረዳችሁ። ኢየሱስ የሰማይ ፈንታ ነው። የሰማይ ድርሻ ነው። የሰማይ ድርሻ ነው። ምን አለ ዮሐንስ ወንጌል ምዕራፍ 6 ቁጥር 24 ላይ እኔ ከሰማይ የወረድኩ እውነተኛ። ከየት የወረድኩ? ከሰማይ የወረድኩ እውነተኛ። ኦኬ፣ ኢየሱስ የሰማይ ፈንታ ነው። የሰማይ ድርሻ ነው። የሰማይ አቅም ነው ኢየሱስ። እኔ ደግሞ የምድር አቅም ነኝ። ምድር ላይ ስትታይ እኔ ስታይ ሞት ነው የሚታየው። መዝሙር 31 በቅንፍ 32 እንደዚህ ይላል፣ መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። አሜን። ማርቆስ ምዕራፍ 15 ከቁጥር 6 በዚያም የለመኑትን አንድ እስረኛ ይፈታላቸው ነበረ። ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመረ። ጲላጦስም የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆች በቅንዓት አሳልፈው እንደሰጡት ያውቅ ነበርና። የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንዲህ የአይሁድን ንጉሥ የምትሉትን ምን ላድርግ ትወዳላችሁ አላቸው። እነርሱም ዳግመኛ ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡን ፍቃድ ሊያደርግ ወዶ በርባንን ፈታላቸው፣ ኢየሱስንም ገርፎ እንዲሰቅሉት አሳልፎ ሰጠ ይላል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ዛሬ ፈንታ በሚል ርዕስ አገለግላችኋለሁ። ፈንታ እንግዲህ አሁን ያነበብኩላቸው ሁለቱ ክፍሎች ተመሳሳይ የሆነ ሐሳቦችን የያዙ እንደሆነ ካነበብነው ቦታ እንረዳለን። እና ፈንታ ማለት ምን ማለት ነው? ፈንታ ማለት ድርሻ፣ ምትክ ወይም ደግሞ የሚገባ ነገር ማለት ነው። የሰው ልጅ በኃጢአት ወይም ደግሞ አዳም በእባቡ ተጣቅሎ ኃጢአት በሱ ዓለም ላይ ከነገሰበት ቀን ጀምሮ ጊዜ አንስቶ ሰው በተለያየ አይነት ሂደትና ህይወት ውስጥ እያለፈ እንደመጣ እናውቃለን። ምክንያቱም አዳም በኃጢአት ውስጥ ከወደቀበት ቀን ጀምሮ ኃጢአት ወደ ሰው ዓለም ከገባበት ጊዜ ጀምሮ የሰው ፈንታ ወይም የሰው ድርሻ ምን ነበረ? ሞት ነው። የሰው ድርሻ ወይም የሰው መብቱ እንደማለት ነው። መብቱ መሞት ነው። ከመሞት ውጪ ሌላ መብት የለውም። ለምን? ኃጢአት ወደሱ ዓለም ከመግባቱ የተነሳ ኃጢአት የሰው ዓለም ከመግባቱ ከመቆጣጠሩ የተነሳ የሰው የመሞት መብቱ የተጠበቀ ነው። አለመሞት አይቻልም። ጽድቅ ማለት ምን ማለት ነው? ጽድቅ ማለት ትክክለኛውን ነገር ማድረግ ማለት ነው፣ ወይም የሚገባውን ነገር ማድረግ ማለት ነው። ስለዚህ የኃጢአት ጽድቅ ምንድነው? አብድቶ ኃጢአት ማድረግ ነው። የኃጢአት ትክክለኛው ነገር ምንድነው? አብዝቶ ኃጢአት ማለት። እዚህ የጽድቅ ትርጉም ነው የነገርኳቸው። ሌላ ሐሳብ ውስጥ እንዳልገባ ልመለስና፣ ስለዚህ የሰው ልጅ ኃጢአት የሚባለው ነገር የሱ ዓለም ላይ ከተቆጣጠረ ቀን አንስቶ መብቱ ተገኘለት። ምን? የመሞት መብቱ የተጠበቀ ነው። እናም በዚህ የመሞት ድርሻ ውስጥ ወይም ፈንታ ውስጥ ሆኖ ሰው እየተዋለደና እየበዛ ከመጣበት ጊዜ ሁሉ አንስቶ የሰው ልጅ የራሱን ፈንታ ወይም የራሱን ድርሻ፣ የራሱን ስፍራ፣ አንዳንዱ በጥበቡ፣ አንዳንዱ በገንዘቡ፣ አንዳንዱ በእውቀቱ፣ አልፎም ደግሞ ሰራዊትን በማደራጀት ይሄኛው የኔ ድርሻ ነው ብሎ የእርሻ ቦታ መሬትን፣ አልፎም ደግሞ ከተማን ሲቆረቁር እንመለከታለን መጽሐፍ ቅዱሳችን ላይ። ከዛ እስካሁን ደግሞ ስትመለከቱት በዚህ ዘመን ውስጥም ደግሞ ስታዩ ሰዎች በቴክኖሎጂ በታገዘ መንገድ ሰራዊቶቻቸውን በማሰማራት አንዱ ድርሻ ኖ የሱ አይደለም የኔ ነው፣ ያኛው ደግሞ ይመጣና ይሄኛው የሱ አይደለም የኔ ድርሻ ነው፣ ፈንታዬ ነው፣ መብቴ ነው
ብሎ ሰው ሁሉ ይነሳል። ሁሉም ሰው ፈንታውን ለመቀበል ወይም ድርሻውን ለመቀበል። ባለፈው አይሾ ስፒድ የሚባል ሰው ኢትዮጵያ ላይ መጥቶ ነበረ። የሚገርማችሁ ዚምባብዌ ላይ፣ ጋና ላይ፣ የተለያዩ ሳውዝ አፍሪካ ላይ ላይቭ ስትሪም አድርጓል። ያደረጋቸው ላይቭ ስትሪሞች 2 ሚሊዮን፣ 3 ሚሊዮን፣ 4 ሚሊዮን፣ የኬንያው 9 ሚሊዮን ነበር። ኢትዮጵያ ላይ ሲመጣ እጥፍ በለጠው እና የኢትዮጵያ ብዙ ሚዲያዎች በቃ የሚገርም ነው፣ እኛ ላይቭ ስትሪሙን ሰበር ነው ምናምን አለው። እኔ ግን መስበራችን ሳይሆን መሰበራችን ነው የታየኝ። ላይቭ ስትሪም መስበራችን ሳይሆን ሪከርድ መስበራችን ሳይሆን ሀገራችን መሰበሯ ነው የታየኝ። ምንድነው ካልከኝ የሚገርም ግብጽ ገብቶ 80,000 ሰው ነው ላይቭ ቁጭ ብሎ ያየው። ኢትዮጵያ ላይ ግን ሲመጣ ስንት ሰው ነው ላይቭ ሲያይ የነበረው? 265,000 ሰው እያየ ነበር ቁጭ ብሎ። እና ምንድነው በጣም ነው የገረመኝ። ኢን ሚሊየንስ ሰው በተመሳሳይ ለ4 ሰዓት ከ58 ደቂቃ ሰው ስራ ላይቭ ላይ ቁጭ ብሏል። ግብጽ ስትሄድ ግን ሰው ላይቭ አያይም፣ ስራውን ነው የሚሰራ። አንተ ምን ያህል ወጣቱ እንደወደቀ ምን ያህል ሀገራችን እንደወደቀች ነው የሚያሳየው እንጂ መክበራችን ወይም ሪከርድ መስበራችን እኛ እንደተሰበር ነው የሚያሳየው። እኔ እሱ ነው የታየኝ። 4 ሰዓት ከ58 ደቂቃ ሁሉ ወይም 5 ሰዓት ሙሉ ወጣቱ ቁጭ ብሎ ላይቭ ያያል። ምን ነው ስራ የለንም እንዴ? ዜናው ገረመኝ። ሰዎች ሁሉ በቃ ይቀባበሉታል። ሰበር ነው፣ ሰባበር ነው ምናምን ይላሉ። እኔ ግን የታየኝ ወጣቱ የራሱን ድርሻ ተነስቶ ከመስራት ይልቅ ሰዎች በሶሻል ሚዲያ አይምሯችንን ማኒፑሌት በማድረግና በመቆጣጠር እኛ እንዳንሰራ። ይሄ ሰውዬ ምናዊ ነው? አሜሪካዊ ነው አይደል? ከኔ ጋር ናችሁ። ላይቭውን አላያችሁም እናንተ። እግዚአብሔር ይባርካችሁ። እንደኔ ዜናውን ነው የሰማችሁት። ጌታ ይባርካችሁ። እሺ እና ይሄ ሰውዬ አሜሪካዊ ነው። የሆነ ሰው ቁጭ ብሎ ላይቭ ሲያይ ላይቭ በማየቱ ምክንያት ይከፈላል። ምን ዶላር ለርዛ ሰው ይከፈላል። ሰውየው ዶላሩን ይዞ የት ነው የሚሄደው? አሜሪካ ነው የሚገባው። ከኢትዮጵያውያን እኛ ቁጭ ብለን ስራ ፈተን ሁሉ ነገር ትተን ላይቭን እናይለታለን። ዶላር ለአሜሪካ እናስቆጥራለን። አየህ፣ ድሮ የነበረው ሰው የኔ ድርሻ ነው ብሎ የሚያስበውን በጦርነት በጉልበት በተለያየ ነገር አድርጎ ይቀበላል። አሁንስ በቴክኖሎጂ ነው። እቤቱ ቁጭ ብሎ አይምሮህን ይቆጣጠራል። ከዛ በኋላ አንተ ስራ አሰራም። ከዛ በቃ እግዚአብሔር አምላክ ለምድራችን በኢየሱስ ስም ፈውስ ያድርግ። አሜን። እና ይሄ ሁሉ ያወራኋችሁ ስለ ፈንታ እንዲገባችሁ ነው፣ ወይም ስለ ድርሻ እንዲገባችሁ ነው። ሀገር የሆነ ሀገር መሪዎች ይመጡና የሆነ ሀገር በጥብጠው የኛ ነው የሚሉትን ነገር ከዛ ይወስዳሉ። ፈንታችን ነው ብለው ኦኬ፣ ይሄን አይል ካወራው ይበቃል። የሚገርማችሁ ግን ሰው ይሄን ሁሉ ነገር አግኝቶ የሚፈልገውን ዓለም ላይ ያለውን ነገር ሁሉ ቢያገኝ፣ እስቲ ማቴዎስ ላይ ያለውን አንብብልኝ፣ ምዕራፍ 16 ቁጥር 24። ሰው ይሄን ሁሉ ነገር አግኝቶ ሚሊዮናል መጽሐፍ 24 በዚያን ጊዜ እሺ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። እሺ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። እሺ ቀጥል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? አመሰግናለሁ። ሰው ዓለምን ሁሉ ቢያተርፍ፣ ዓለምን ሁሉ ምን ማለት መሰለ? ዓለምን ሁሉ ቢያተርፍ ማለት ዓለም ላይ ያለው ነገር ሁሉ አንተ ጋር ቢመጣ ማለት አይደለም። አንተ እፈልገዋለሁ ብሎ ያልከው ምኞት ሁሉ ቢሳካልህ፣ ለምን የሰው ምኞት የተለያየ ስለሆነ ማለት ቢሳካልህ፣ ቢከናወንልህ፣ ቢጠናቀቅልህ፣ አንተ ጋር ቢመጣ ሁሉም ነገር ግን አለ ነፍስ ካላረፈች፣ ነፍስ ካልዳነች፣ አንተ ካልዳንክ ምን ይረባዋል? ሰው ስለ ነፍሱ ቤዛ
ምን ይሰጣል? ቤዛ ማለት ዋጋ ማለት ነው። ቤዛ ግዕዝ ነው፣ በአማርኛ ዋጋ ማለት ነው። ስለዚህ ምን አይነት ዋጋ ነው ለሰው የሚሰጠዋል? ምን አይነት ዋጋ ነው ለሰው የሚሰጠው? ይሄን ሁሉ ቢያጠር ሰው በዚህ ዘመን በዚህ ጊዜ ብዙ ፍትጊያ ታያላችሁ። ምንድነው? አንዱ ሌላውን መቆጣጠር ፍትጊያ፣ አንዱ በሌላው ላይ የበላይ ሆኖ ለመታየት። የሆነ ሀገር መንቁራቁር የሆነ ነገር አመጣኩ ይላል፣ አንደኛው ደግሞ ከሱ የተሻለ ነገር አመጣኩ ይላል። ሁሉም እኔ የተሻልኩ ነኝ የማለት የመፎካከር፣ አንዱ አንዱን የመቆጣጠር ነገር እና ኢየሱስ ምን አለ? ይሄ ሁሉ ነገር የፈለከው ነገር ሁሉ ብታገኛል፣ ይሄ ሁሉ ነገር ብታገኝ፣ ነፍስህ ግን ብታጎድላት ምን ይረባል? ምን ይጠቅማል? እና የሰው ሁሉ ደስታ፣ የሰው ሁሉ ፍትጊያ ምንድነው? የሆነ ነገር ማግኘት፣ የሆነ ነገር መቀበል። እና ይሄ ሁሉ ነገር ቢኖር ግን ነፍስህን ብታጎል ምን ይጠቅማል? ሰው ስለ ነፍሱ ዋጋ ምን ይሰጣል? ሰው ስለ ነፍሱ ቤዛ ምን ይሰጣል? ማርቆስ ላይ ተመለስና አንብብልኝ እግዚአብሔር ሰው ማርቆስ ላይ። እሺ ኦኬ፣ እኔ ላንብበው። በቃ ቅድም ያነበብነው የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። አሁን እንግዲህ ስለ ፈንታ ነገርኳችሁ። ፈንታ ማለት ትርጉሙ ገባችሁ። ከዛ በኋላ ኢየሱስ ክርስቶስ ተላልፎ ለምን ተሰጠ ሲባል በእኔ ፈንታ ነው ኢየሱስ የተሰጠው። የኔን ፈንታ ነው ኢየሱስ የወሰደው። አየ ቅድም ነግሬያቸዋለሁ። ሰው ኃጢአት ውስጥ ከወደቀበት ሰዓት ጀምሮ ኃጢአት ውስጥ ከወደቀበት ጊዜ አንስቶ የሰው ፈንታ ምንድነው? እስቲ መልሱልኝ ከኔ ጋር ስበኩ። የሰው ፈንታ ምንድነው? ሞት ነው። ሰው ከመሞት ውጪ ሌላ ፈንታ የለውም፣ ወይም ሌላ ድርሻ የለውም፣ ሌላ መብት የለውም። ስለዚህ አለ የሚገርማችሁ ፋሲካ በሚባለው በዛ በሚታወቀው ቀን ላይ የታወቀ ሰው ይፈታላቸዋል ንጉሱ። ከዛ በኋላ እነሱም በዓሉን በሰላም ያከብራሉ። እዚህኛው ቀን ግን በዓሉንም የሚቀይር ዘላለምንም የሚለውጥ ከዘላለም የነበረ 1% ምድር ላይ ነበር። አሜን ይባላል። ዝም ብለህ አሜን በለኝ ግደለ። አሜን። ዘላለምን የሚቀይር በዓሉንም ከቀንነት ወደ ፐርሰን ማንነት የሚቀይር አንድ አካል በመካከላቸው ነበረ። እና እንደዚህ ያለው ምን ላድርገው ሲል እርሱን ስቀለው ይሄኛውን ፍታው አሉት። እና መጽሐፍ ቃል በቃል ለዚህ አለ በፈንታው ምን ላድርግላቸው ሲባል በርባንን ፍታልን። ማቴዎስ ወንጌል ላይ ሲናገር እንደዚህ ይላል፣ ይሄ ሰውዬ በአገሩ የታወቀ ሰው ነው ይላል። የታወቀ ሰው ነው፣ በወንጀሉ የታወቀ ነው፣ በኃጢአቱ የታወቀ ነው። ማይ ጋድ የሆነ እሱ ሲፈታ ኢየሱስ ሲታሰር የተፈታው ሰውዬ ክር ሰርቆ የገባ አይደለም፣ አታሎ የገባ አይደለም። ምድር ላይ ያለው ኃጢአት ሁሉ በሱ ላይ የተገለጠ የሆነ ሰውዬ እሱ እኔ ነኝ። በእኔ ፈንታ ነው የገባው። መንገድ ላይ ተገናኝተ በርባንን ስጠይቀው እንዴት ወጣ በርባን ሲባል እሱ ገብቶ ነው የወጣው ይላል። የኔም ፈንታ እሱ ወስዶ እኔ ገባዋል። አየ እሱ ንጹህ ሆኖ የማንም ኃጢአት የራሱ የሆነ ኃጢአት ሳይኖርበት የሁላችንም ኃጢአት ሁሉ ተሸክሞ በኔ ፈንታ እሱ ገባ እኔ ወጣው። እሺ አሜን። እና ለኢየሱስ ሰው ስለ ነፍሱ ዋጋ ምን ይሰጣል? መጽሐፍ እንደዚህ ይላል፣ የነፍሳችሁ ዋጋ ኢየሱስ ነው። እሺ የኔ ዋጋ በሉ፣ እሺ ቤዛዬ በሉ፣ እሺ ኢየሱስ ነው። ደግማችሁ በሉ፣ እሺ ኢየሱስ ነው በሉ። ሃሌሉያ አሜን። ስለዚህ ኢየሱስ የሰማይ ፈንታ ነው፣ እኔ የምድር ፈንታ ነኝ። ላስረዳችሁ። ኢየሱስ የሰማይ ፈንታ ነው፣ የሰማይ ድርሻ ነው፣ የሰማይ ድርሻ ነው። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 6 ቁጥር 24 ላይ እኔ ከሰማይ የወረድኩ እውነተኛ ከየት የወረድኩ? ከኔ ኢየሱስ ጎበዝ፣ ከኔ ጋር ስበኩ። ከየት የወረድኩ? ከሰማይ የወረድኩ እውነተኛ። ኦኬ ኢየሱስ የሰማይ ፈንታ ነው፣ የሰማይ ድርሻ ነው፣ የሰማይ አቅም ነው ኢየሱስ። እኔ ደግሞ የምድር አቅም ነኝ። ምድር ላይ ስትታይ እኔ ስታይ ሞት ነው የሚታየው። ሰማይ እኔን ሲያየኝ ሞትን ነው የሚያየው።
ሞትን ነበር የሚመለከተው። ሞትን ነበር በቃ ይሄ ሰውዬ አመፀኛ ነው፣ መሞት አለበት፣ መገደል አለበት ይላል። ከነፍሰ ገዳዮችና ከአመፀኞች ጋር ነበር ይሄ ሰውዬ። ሀገር ምድሩ ያውቀዋል በርባንን። የሆነ ሰውዬ የሚያውቀው ብቻ አይደለም። ኢየሱስን ደግሞ ሰማይ ሲያየው የሰማይ ፈንታ ነው፣ የሰማይ እንጀራ ነው፣ የሰማይ አቅም ነው፣ የሰማይ ብርታት ነው፣ የሰማይ ችሎታ ነው። ሃሌሉያ አሜን። ይኸውልህ ምድር ላይ ያለውን የትኛውንም አቅም ሁሉ የምትቀበለው በአቅም ልክ ነው። ምድር ላይ ያለውን የትኛውም ነገር ሁሉ የምትቀበለው በአቅም ልክ ነው። ለምሳሌ አንተ በሚቀጥለው ቀን ደሞዝ ትቀበላለህ። ለምን? ስላስተማርክ፣ ሄደህ ስለሰራ። እየገባችሁ ነው ማውራ ነገር? ሄደህ ስለሰራ ደሞዝ ትቀበላለህ። በአቅም ልክ የሰራውን ደሞዝ ይገባል ያሉን ይሰጠዋል። እዚህኛው ዓለም ላይ በአቅም ልክ ነው ድርሻ የምትቀበለው። በአቅም ልክ ነው ድርሻ የተቀበልከው። በአንተ አቅም ልክ ነው የሚወሰነው። ሀገር ለመውረድ ቢሆን፣ ጦርነት ለማካሄድ ቢሆን ያለ መሳሪያ መተማመኛ እሱ ነው። ሄደ የሆነ ነገር ለማድረግ ብትፈልግ፣ ሀገር ላይ ለመነሳት ቢፈልግ መሳሪያው ይቆጠራል፣ ኃይሉ ይቆጠራል፣ ሰራዊቱ ይቆጠራል። የሱ አቅም ልክ ይኩራራል። ልክ እንደ አሜሪካ ገብታ የሰው ፕሬዝዳንት ይዛ ገብ ወጣች። አሁን አሜሪካን ማን ይናገራታል? ሁሉም ፕሬዝዳንት ነው የሚፈራው። የሚቀጥለው ቀን እሱም እንዳይገባ ጻት ዝም። እንዴት ነው የተወሰደው ፕሬዝዳንቱ ተብሎ ሲታወቅ እኛ ራሱ እያየን ፕሬዝዳንታችን ተወሰደ አሉ ጠባቂዎቹ። እንዴት ተወሰደ? እኛ እናቀም። ፊልም ላይ ያየነው ተገበሩት በአካል። መጀመሪያ በፊልም ነገሩን፣ ከዛ በኋላ በአካል ተገበሩት። አንተ በኢየሱስ በጣም ነገር እና ልክ ወታደሮቹ ሲገቡአል በቃ የሚጮው ድምጽ ብቻ ነው የሚሰማን፣ ጆሮአችን አልቻለም። እና ጠባቂው እንደዚህ አለ። እንዴት ተወሰደ ሲባል አናቅም። በቃ የሚጮው ድምጽ ብቻ ነበረ። ጆሮአችን ላይ ወደቅን እያየን። የወታደሮቹ ጭንብል ነገር አድርጎ ነበር የገቡት። ያመጡት መሳሪያ እኛን የሚጎዳ ለነሱ ግን መንገድ የሚከፍተው ነው አለ። ከዛ ገቡና እያየ ነው። ክላሻችን አንስተን እንዳትተኩስ ልፍስፍስ እያየን ነው። ግን ክላሽ እጃቸው ላይ ይዘው መተኮስ አቃታቸው። ይዟል እኮ እጃቸው፣ መሳሪያ እጃቸው ላይ ነው ያለው፣ አቅም እጃቸው ላይ ነው ያለው። አየህ፣ እዚህ ምድር ላይ ነገር የሚወሰነው በአንተ አቅም ልክ ነው። ድርሻን የምትቀበለው ተነስተ ለመነገድ ብትፈልገው አንተ ውጤታማ የምትሆነው በተካኸው ልክ ነው። እና ገንዘብ ባለህ ልክ፣ ገንዘብ በሰራ ልክ ሰው ያከብርሃል። ሀብታም ስትሆን፣ ልብስ ስትቀይር፣ የሆነ ነገር ስትቀይር ሰው ያከብርሃል። የምድር ክብር ነው የነገርኳቸው ያሉት። የሆነ ነገር ሲኖር ሰው ይጠጋል፣ ይፈልጋል። የለም ሲባል ደግሞ ትቶ ይሄዳል። ነገር ግን የሚገርማችሁ እንደዚህ ነው የሆነው። የምድርን ፈንታ የኔን ፈንታ የተቀበለ የሰማይን ፈንታ ለኔ የሰጠ፣ እኔ ሳልዋጋ እሱ ተዋግቶ እኔን አክሊል አለበሰኝ። ሃሌሉያ! እኔ አልተዋጋሁም፣ ሰራዊት አላሰለፍኩም። ይሄኛው ምድር ሰራዊት ያስፈልጋል፣ አቅም ያስፈልጋል፣ ብርታት ያስፈልጋል፣ የሆነ ነገር ያስፈልጋል። የሰማይን ፈንታ ለመቀበል ስፈልግ ግን እኔ አልተዋጋሁም፣ እኔ ሰራዊት አላሰለፍኩም። ሰማይ ራሱ ለኔ ተዋግቶ ለኔ አክሊል ሰጠ። ኢየሱስ ሮጦ ኤልያስ አሸነፈ ተባለ። የሮጠው ኢየሱስ ነው። ውድድሩ ላይ ገብቶ የሮጠው ከሞት ጋራ የተጋፈጠው ኢየሱስ ነው። ከኔ መከራ ጋር የተጋፈጠው ኢየሱስ ነው። ከኔ እርግማን ጋር የተጋፈጠው ኢየሱስ ነው። ከኔ ሞት ጋር የተጋፈጠው ኢየሱስ ነው። ኢየሱስ ተጋፍቶ እኔ ሰማይ ገባው። ኢየሱስ የኔን ፈንታ ወሰደ። እኔ ደግሞ የኢየሱስን ፈንታ የዘላለምን ሕይወት ተቀበልኩኝ። አሜን። እሺ ፈንታ በሉ፣ እሺ ድርሻዬን በሉ፣ እሺ ተቀብያለሁ። አሜን። ክብር ለኢየሱስ ይሁን። አሜን። ቁጭ በሉ። ጌታ ይባርካችሁ። የሰማይ ፈንታ ነው ኢየሱስ። ሳትዋጋ ምን አንተ ሳትዋጋ ምን አለ አልተባልክም። እንደውም አለ የተባለው ልክ እንደ በርባን ኃጢአት ነው የተቆጠረው። አለ ከተባለ እንደውም ያንተ ኃጢአት ነው የተቆጠረው፣ ያንተ ስህተት ነው የተቆጠረው። ያንተ ሰማይ ለመግባት ምን አዋጣ? ምንም አላዋጣው። እሱ ተዋጋልኝ፣ እሱ የኔን ፈንታ ገባ፣ እኔ በሱ ፈንታ ሰማይ ገባው። ጌታ ሆይ ስም ይባረክ፣ ስም ይባረክ። እዚህ ምንም ውጊያ፣ ምንም የራስ ጥበብ። ለዛ ነው መጽሐፍ ሲናገር እኛ የተሰቀለውን ክርስቶስን እንሰብካለን። ግሪኮች አለ ጥበብን ይፈልጋሉ፣
አይሁዶች ምልክትን ይፈልጋሉ። የሰው ምልክት አላስፈለገ። አሜን። ጥበብ አላስፈለገ። ያንተ ጥበብ አላስፈለገ። ያንተ አቅም አላስፈለገ። ያንተ ብርታት አላስፈለገ። ባንተ ፈንታ ገብቶ አንተን ደግሞ ከሱ ጋራ ወደ ሰማይ አስገባ። አሜን። ፈንታዬ ነው ኢየሱስ፣ ድርሻዬ ነው ኢየሱስ። የኔን ድርሻ ወስዷል። የኔ ፈንታ የቀረ የለም። አሜን። ጽፉ ሰዎች እግዚአብሔር ባርካቸው። ኢየሱስ የኔን ፈንታ ወስዷል ብላችሁ ጻፉ። የኔን ፈንታ ወስዷል። የኔን ድርሻ ወስዷል። የኔ የነበረውን እኔ የመቀበል መብት ነበረኝ። በቃ ሞት ለኔ የተጠበቀልኝ ነበር። ተቀያየርን ግን እኔ የመሞቻዬ ቀን እየተጠበቀ ኢየሱስ በዛች ቀን ደረሰ። የፍርዴ ቀን እየተጠበቀ ከአብ ዘንድ የወጣው የቁጣ ፍርድ የቁጣ በትር እየተጠበቀ ኢየሱስ መጣ። እኔን ፈታኝ፣ አመፀኛውን፣ ማይታዘዘውን፣ ትዕቢተኛውን፣ እልከኛውን፣ የሚናደደውን እኔ ባለፈው ለፕሮፌት ነው ለምን ተየነገርኩ ነበር። እግዚአብሔር ይገርመኛል። እኔን አገልጋይ አድርጎ ማያስቀምጡ በጣም ነው የሚገርመኝ። እንዴ እውነቴ ነው። በጣም ይገርመኛል። እንዴ እንደኔ አይነት ባህሪ እግዚአብሔር ሕዝብን አሳልፎ ለኔ መስጠት ይገርመኛል። እንዴ እኔ እኮ እንኳን ለሰው ለራሴ እንኳን ታማኝ አይደለሁ ብዬ ተነስቼ ትቼ የሚል ማይረባ ምናምን ለራሴ እንኳን መልካም ማላስብ እግዚአብሔር ሕዝቡን አሳልፎ ሲሰጥ ለራሴ እንኳን የሚጠቅም ነገር ማላስብ ሰውዬ ለሌላ ሰው እንዲጨነቅ እንትና እንዴት ሆኖ ይሁን እንትና ቤት ወጥቶ ይሁን ብዬ እንዳስብ እንዲያደርገኛል። አየ እሱ የኔን ፈንታ ስለወሰደ እኔ አሁን እየኖርኩ ጳውሎስ እንደዛ ያለው እኔ አለ ከዚህ በኋላ የምኖረው እኔ አይደለሁም አለ። ይሄ ጥቅስ ገብቷቸዋል። እኔ አለ አሁን ከዚህ በኋላ እኔ ሕያው ሆኜ አልኖርም አለ። እና ታዲያ ማን ነው የሚኖር ሲባል በእኔ ያለው ኢየሱስ ክርስቶስ በሕያው ሆኖ ይኖራል። አይ እሱ የኔን ፈንታ ስለወሰደ እኔ የሱን ፈንታ ወስጃለሁ። እሱ የኔ የሱን ህይወት ተቀብያለሁ። እስቲ ተካፍያለሁ በሉ። እስቲ የኢየሱስን ህይወት በሉ። እስቲ ተካፍያለሁ። አየ የኢየሱስ ፈንታ ለዘላለም መኖር ነው። ኢየሱስ ብቻ ነበር የእግዚአብሔር ልጅ። አዳም የእግዚአብሔር ልጅ አይደለም። አዳም የእግዚአብሔር ፍጥረት ነው። ከኑም ማብራራም አያስፈልገው። አዳም የእግዚአብሔር ፍጥረት እንጂ የእግዚአብሔር ልጅ አይደለም። ክብር ለጌታ ይሁን። የእግዚአብሔር ልጅ ኢየሱስ ብቻ ነበር። አንድያ ልጁን ነው የሚለው መጽሐፍ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። እዚህ የኢየሱስ ፈንታ ምንድነው የነበረው? የዘላለም ህይወት ነው። በዘላለም መኖር ነው የሱ ፈንታ። መሞት አይደለም የሱ ድርሻ ወይም የሱ ፈንታ፣ የሱ መብት የኔን ነው። እሺ የኔን ነው በሉ። እዚህ የሆነ አገልጋይ መጥቶ እኔ ዛሬ እርግማንን ሰብረላለሁ ስለ እንዴት እጅን አንስተ አሜን ትላለህ? አያ አገልጋይ አይደለም እርግማንን ይሰብርልህ። ኢየሱስ ክርስቶስ በመስቀል ላይ በመዋሉ ምክንያት አንተ ላይ ያለው እርግማን ሁሉ ተነስቷል። ግደላችሁ አሜን በሉ። ባለፈው ነግሬያችኋለሁ እኮ አገልጋይ አገልጋዩን የሚጠብቅ ምዕመኑን የሚጠብቅ አምላክ የለንም እኛ። ገብቷችኋል ያልኩት ነገር? አገልጋዩን በጤንነት የሚጠብቅ አገልጋዩን ቤቱን የሚሰራለት የአገልጋዩን ኑሮ የሚያሻሽል ግን የሚመኑን ኑሮ የማያሻሽል የለንም እኛ። አገልጋዮች ናቸው የሰውን ጭንቅላት እየተጠቀሙና ማኒፑሌት እያደረጉ ከህዝብ ገንዘብ እየሰበሰቡ ከዛ እነሱ ቤት ይቀይራሉ፣ ልብስ ይቀይራሉ፣ ቤት ይቀይራሉ ምናምን። ህዝብ ጎብኝቷቸው እንጂ እግዚአብሔር ጎብኝቷቸው አይደለም። ጉብኝቱ ከሰማይ አይደለም፣ ጉብኝቱ ከህዝቡ ነው። ሰብስቦ እርግማን ሰብርላችኋለሁ የሚቀጥለው ሳምንት እርግማን ይሰበራል፣ ገንዘብ ይዛችሁ ነው። ከዛ ይመጣል ዘር ይዞ ይመጣል፣ የእንትንም ይዞ ይመጣል። ከዛ ይመጣል ሰውዬው። ከዛ የሚቀጥለው ቀን ሰውዬ ሱፍ ይቀይራል። መጀመሪያ ቀን እና ሰውዬ ገንዘቡን ሰብስቦ ሰጥቶት የሚቀጥለው ቀን ሰውዬ ቀይሮ ይመጣል። ህዝቡ ጎብኝቶት ነው፣ እግዚአብሔር ጎብኝቶት አይደለም። በአገልጋይ ጸሎት የሚቀየር ያንተ ህይወት የለም። በክርስቶስ ደም ካልተቀየረ በማንም አገልጋይ ህይወት አይቀየርም። እመነኝ። ኢየሱስ ደም ላይ ያለ አመለካከት ካልተቀየረ፣ በዚህ መጽሐፍ ላይ ያለ እይታ ካልተቀየረ፣ አንተ ከተኛህበት ቦታ ካልነቃ፣ ውረድ ከአገልጋይ ጭንቅላት ላይ፣ ውረድ ከአገልጋይ ትከሻ ላይ፣ ራስን ችለህ ጌታን አምልክ።
እኔ እጅ ስለ ጫንኩ ህይወቱ አይቀየርም። ኢየሱስ ነው ህይወትን መስቀል ላይ የቀየረን። እስቲ አሜን በሉ። እስቲ የሆነ አገልጋይ እዚህ ስለቆመ እርግማን ሰብራለሁ ብሎኛል ጌታ። እንዴ ኢየሱስ መስቀል ላይ የዋለው ድራማ እየሰራ ነው እንዴ? እርግማኔን ካልወሰደው ታዲያ ምን ያወጣው መስቀል ላይ? ሞቴን ካልወሰደው ምን ያወጣው መስቀል ላይ? አንዳንዱማ ይመጣል ከእናት ከአባትሽ እያስፈራራክ ይኖራል። አንዱ ይት እንደዚህ ያለችኝ እግዚአብሔር ይባርካት፣ ነግራችኋለሁ ባለፈው ከዚህ ቀደም ምሳሌ ከደጋገምኩ እንግዲህ ይቅርታ እላችሁ ከዚህ ሐሳብ ጋር ስለሚሄድ ነው። እንደዚህ ያለች እኔ ድሮ በዛኛው ዓለም እያለው አንዱ ሰውዬ ይሄዳል፣ ክፍለ ሀገር ይሄዳል። ስሙን አልጠራም እንግዲህ ስም መጥራት በዚህ ዘመን ችግር እየመጣ ስለሆነ ቦታውን ስም አልጠራም። እና እዛ ስፍራ ይሄዳል እና ሲሄድ እዛ ደርሼ እመጣለሁ ይለኛል። እዛ ደርሼ እመጣለሁ። ከዛ እኔ የሰማሁት በሰሚ የሰማሁት ጥቅስ አለ። ያዕቆብ ላይ አስማት እስራኤል ላይ ድግም አይሰራ የሚል ጥቅስ በሰሚ አንብቤ መላቅም ግን ሰምቻለሁ። በቃ እቺን ቃል ነው ምለዋለች እና አልፈራውም ሰውየው ነው። ግን ጌታን ከተቀበልኩ በኋላ ይመጣሉ አንቺ ላይ አስጠንቁለው፣ አንቺ ላይ አስደግመው፣ አንቺ ላይ አማርተው። ኧረ በእግዚአብሔር እኛ ሰማይነን የት ተገናኝተን እኛ ላይ የምንማርተው? እኛ እኮ ሰማይነን ስፍራ እኮ ተቃይረናል። አንገናኝም። የለም ከእርግማን ጋር ስፍራ ከተቀያየን ቆየን። ከሞት ጋር ስፍራችን ከተቀያየረ ቆየ። ኢየሱስ የኔን ፈንታ ወሰደ፣ እኔ የኢየሱስን ፈንታ ወስጃለሁ። ከዛ ይነግራል የሆነ ሰውዬ ቆምና በቃ እርግማን ድግም ከዛ ሰው ይፈራል። በቃ ከዛ በህልሙ ምናምን ነገር ያየውን ደግሞ ያስባል። ዶሮ ጣሉ አይደለ ቤትሽ ላይ አስፈራሩሽ አይደል? አሁን ቆይ ኢትዮጵያዊ ሆኖ የማይፈራ ማን አለ? ኑሮው ራሱ እኮ ያስፈራል። ቤት ኪራይ ያስፈራል። ምናምን ነገር ያስፈራል። ይሄ እኮ ትንቢት አይደለም አይደለ? ትንቢት አይደለም እኮ እንዴ! ተጨነቅክ አይደለ? ግራ ገባ ካለ እንዴ ኢትዮጵያ ሆኖ ግራ የማይገባው አለ እንዴ? በዚህ ዘመን እንዴ ኑሮ እዛ ለግዞ ሽንኩርት ስንት ነው አሁን? አላውቅም። ጥሩ ነው ወይ? አይ ቀንሷል። 2000 ሊገባ ሩብ ጉዳይ በቃ ኢየሱስ አይ ልላችሁ የፈለኩት ነገር የሆነ እንደዚህ ያለ በጣም የምወደው አገልጋይ ትላንትና እየሰማሁት ነበር። እናንተን የሚያሞጋግሳችሁ ሌላውን የሚያቀል ይሄ ከእግዚአብሔር አይደለም። እስማማለሁ ከዚህ ሐሳብ ጋር ምን መጥቶ አንተ በጣም የሚገርም ክብር አለብህ፣ የሚገርም ጸጋ አለብህ፣ ነገር ዘጉብህ አይደለ? ከዛ ሰውየውን ሌሎቹን ዝቅ የሚያደርግ እግዚአብሔር አያንቆለጳጵሳችሁ ማለት ወድጄዋለሁ። ዶክተር ተስፋውን ነው እንደዚህ ያለው። ወድጄዋለሁ እና አያንቆለጳጵሳችሁም። እግዚአብሔር ምን ያደርጋችሁ? አያንቆለጳጵ አንተን ከፍ ከፍ አያደርግም። ተቀብተሃል ሂድ ስራ ይራሃል እንጂ አንተ የተገረም የምትገርም ነው እያለ አይደል? እግዚአብሔር ቅባቱን አንተ ላይ አስቀምጧል። በቃ ለህዝቡ ነው የሰጠው። ህልም ሰጥቷል። ከዛ መከራ አለው፣ ህልሙ መውረድ አለው፣ መውጣት አለው፣ መታሰር አለው። ከዛ በላይ ክብር ስፍራ አለው። ህልም ስታይ ሌላ ጊዜ ያወራል። ይሄን ተው ጽፌያለሁ እዚህ ጋር ህልም ብዬ ህልም ስታይ ለሌላው እንጂ ለራሱ አይደለም። ዮሴፍ ህልም ያየው ለነሱ እንጂ ለራሱ አይደለም። ጌታ ይባረክ። አሜን። እሺ ኢየሱስ በሉኛ። የኔን ድርሻ የኔን ፈንታ ወስዶታል። ተቀያይረናል። እንዳፈራ ማንም አገልጋይ ይሁን ማን ነብይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ እንትን ነኝ የለም እንጂ ቢኖር ሐዋርያ ነኝ ምናምን የሚል ዝባዝንኬ መጥቶ ቢያስፈራራ እንዳትፈራ እኔ ስፍራ ቀይሬያለሁ በለው። ድግምት ብሎ ሲጀምር የለም በለው። ምንም አይሆንም። አፉን ዘግቶ ነው የሚለው። የለም በለው። እኔ በክርስቶስ ደም ስፍራ ቀይሬያለሁ። መጽሐፍ ነው የሚለው። በርባን ወጣ፣ ኢየሱስ ገባ። እርግማንን ኢየሱስ ወሰደ። ሞትን ኢየሱስ ወሰደ። ያንተ የሆነውን ነገር ሁሉ
ወሰደው ኢየሱስ። ይኸውልህ አንተ ላይ ይቆጣጠር ነበር። የዚህ ዘመን የዚህ ዓለም ጨለማ ይገዛ ነበር፣ ይቆጣጠር ነበር፣ እንደፈለገ ያደርግ ነበር። አንተ ግን ልክ ኢየሱስ ውስጥ ስትገባ ያኛው ዓለም ካንተ ላይ ተነሳ። መጽሐፍ ሲናገር ምን ይላል? ወደ ልጁ ፍቅር መንግስት ያፈለሰን ከጨለማ ምን አደረገን? ያዳነን። እስቲ ድኛለሁ በሉ። እስቲ ጨለማ የሚለው እኮ ማታ ማታ የሚመሸው አይደለም። ጨለማ ማንነት ነው። ጨለማ የህይወት ስርዓት ነው። ጨለማ ከእግዚአብሔር የተለየ ህይወት መኖር ማለት ነው። እዚህ ከዛ ውስጥ ነው ኢየሱስ አንተን ያወጣ። ክርስቲያን ነህ፣ ጌታን ተቀብለሃል። መልስልኛ። ጌታን ተቀብለሃል። ጌታን እንደግል አዳኝ አድርገህ ተቀብለሃል። አንተ ከጨለማ ስልጣን ድነሃል። በምንም መንገድ ጨለማ አንተ ላይ እድል ፈንታ የለውም። ስለዚህ ስታገለግሉም ስትገለግሉም እየቆጠባችሁ ምን መናገር እንዳለባችሁ እየለያችሁ ወዳቸዋል። የመጨረሻ ጥቅስ አንብብል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እቺን ብቻ ጥቅስ እናነብና ከዛን ድብልቅልቅ ያለ ጸሎት እንጸልያለን። ሃሌሉያ። ከሙታን በመነሳቱ ይኸውላችሁ ይሄን ቃል ብቻ በደንብ አድርጋችሁ ስሙ። በእግዚአብሔር በማርያም ኢየሱስ ክርስቶስ ከሙታን በመነሳቱ ኢየሱስ ክርስቶስ ከሙታን እስቲ ኢየሱስ በሉ እስቲ ከሙታን ተነስቷል። አሁን ምክንያቱ ቀጥሎ ያለውን ጥቅስ ስታነቡ ነው። በቃ ስትሰሙ በቃ ይገርማል። ኢየሱስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ቆይ እቺ በመነሳቱ የምትለው ነገር እንዴት ነው? ገብቷቸዋል? ኢየሱስ እሱ የተነሳው ለራሱ አይደለም ማለት ነው። የተነሳው ላንተ ነው። የሞተውም እኮ የራሱን ሞት ለመሞት አይደለም፣ ያንተን ሞት ነው የሞተልህ። በመነሳቱ እሱ ተነስቷል። በሉሲ ደግማችሁ በሉሲ እንደገና ድገሙ። አሜን። እሺ ኢየሱስ ከሙታን በመነሳቱ ምክንያት ለሕያው ተስፋና ለሕያው ዋ አየ ተስፋ ራሱ ሕያው ነው። አሜን። ተስፋ ማለት ምን ማለት ነው? ተስፋ ማለት ምን ማለት ነው? ተስፋ ማለት ነገ የሚመጣ እጅ የሌለ ነገ የምትጠብቀው ነገር ነው አይደለ? እንጂ ዛሬ እጅ ላይ ያለው ነገር ተስፋ አይደለም። ኦሬዲ ይሄ ታንቸብል ከሆነ እጅ ላይ ያለ ከሆነ እጅ ላይ ነው ያለው። አየ ኢየሱስ ከሙታን በመነሳቱ ምክንያት ለሕያው ተስፋ እሺ ለማይጠፋ ዋው ለሕያው ተስፋ ለማይጠፋ እድፈትም ለሌለበት በጌታ በኢየሱስ ክርስቶስ እሺ እድፈትም ለሌለበት ለማያልፍም ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ያዝልኝ አንዴ። ሁለተኛ ትወለዳላችሁ ነው ወይስ ተወልዳችኋል? ሁለተኛ ምን ያደረገን? የወለደን። ኦኬ አየ በመጀመሪያ ውልደቱ ሰው ከአዳም በመወለዱ ምክንያት ሞት አለበት፣ እርግማን አለበት፣ ኃጢአት አለበት። እነዚህ ነገር ሁሉ ወደደን ጠላም ይካፈላል። አሁን እኔ ከነጋ በቀላ ፍሪ ሰዳ ፍሳ ዱቀናዲ ኦዳ ጅሯ በይጉለለ ፋንበቴ ከዚህ ከሚባለው የምትፈልጉ ሰዎች ቢሮ ጠይቁ ሰጣቸው። ከዛ ሰው እኔ የተወለድኩት እኔ እነሱ ያላቸውን ነገር የመካፈል ግዴታም መብትም አለኝ። ወደድኩም ጠላው እነሱ የሚመቱ ከሆነ እኔም ሞታለሁ። ለምን? የተካፈልኩት ያንን ስለሆነ። አሁን አለ እናንተ ምን ብላችኋል? ዳግም ተወልዳችኋል። በምን? በእግዚአብሔር ቃል ቁጥር 23 ላይ ይናገራል። እናንተ ዳግመኛ የተወለዳችሁት ከሚጠፋው ቃል ሳይሆን እሺ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር። ምን ማለት ነው? በሌላ አማርኛ ያኛው ዘር ምን የሚል ነው? የሚሞት ነው፣ የሚጠፋ ነው። አሁን ግን የተወለዳችሁት እስቲ አንድ ሰው እጁን አንስቶ አሜን ይበለኛ። እኔ የተወለድኩት በለኝ እስቲ ከማይጠፋ ዘር ሕያው ከሆነው ከእግዚአብሔር ቃል ነው በልሲ፣ ከእግዚአብሔር ከራሱ በልሲ
ዳግም ተወልጃለሁ። ስለዚህ በለኝ ከፀሐይ በታች ያለው የትኛውም ስርዓት አይገዛኝም። የሞት ስርዓት፣ የእርክማን ስርዓት፣ የጨለማ ስርዓት፣ የኃጢአት ስርዓት አንተን አይገዛም። ለምን? ዳግም ተወልደሃል። በማይጠፋ ከእግዚአብሔር ቃል ለዘላለም ከሚኖረው ከእግዚአብሔር ቃል አንተ ዳግም ተወልደሃል። ሃሌሉያ! ጌታ ይባርካችሁ። ዳግም ተወልደሃል። አየህ፣ ዳግም የተወለደው ከዚህ ዘር ነው። ይሄ ነው ያንተ ፈንታ። አሁን ይሄ ነው ያንተ ድርሻ፣ መብት ይሄ ነው። የኔ መብት በለኛ የእግዚአብሔር ቃል ነው። አየህ፣ ትቀይረሃል። አየህ፣ የሆነ አገልጋይ መጥቶ ሲያንገላታና ሲያስፈራራ እንዳሰባ እሱ ገንዘቡን ሊበላ ነው፣ ቤቱንና ኑሮውን ሊቀይር ነው። ጨዳስ ምን ነው? አሜን። ከኑ ቁጥር 1 ላይ ተመለስልኝ። ኢየሱስ ክርስቶስ ከሙታን በመነሳቱ እሺ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፈም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት ቆይ እዚህ ጋር ማለፍ አልቻልኩም። ታውቃለህ? በቀደ እዚህ ጋር ዳግመኛ የወለደን ማን ነው ይባረክ ያለው? ዳግመኛ የወለደን ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ ልጠይቃችሁና እየጨረስኩ ነው። የኔን ስብከት እየጨረስኩ ነው። ኢየሱስ የማን ልጅ ነው? አንበድ ያለኩ የእግዚአብሔር ልጅ ነው አይደል? ኦኬ፣ ኢየሱስ የእግዚአብሔር ልጅ ነው። አሁን እንግዲህ ኢየሱስ ከሙታን በመነሳቱ ይላል። አሁን ከሙታን ባይነሳ ኑሮ የሱ አምላክ የኛ አምላክ አይሆንም ማለት ነው። ከሞን በእግዚአብሔር ጌታ ሆይ አእምሯችንን ክፈትልን። አሁን እርሱ አለ ከሙታን ስለተነሳ፣ ከሙታን ባይነሳ ኑሮ የሱ አምላክ የኛ አምላክ አይሆንም፣ የሱ አባት የኛ አባት አይሆንም። አሁን እሱ አለ ከሙታን ተነስተዋል እና እድፈት ለሌለበት ለሕያው ተስፋ እዚህ ሁሉ ተጠብቃችኋል ይልና ሁለተኛ ደግሞ የወለደን አለ። ባለፈው ተምረናል። የሆነ ቃል አንድ ሰው ቢያስታውስ ደስ ይለኛል። አንተ ልጄ ነህ እኔ ዛሬ ምን ብያለሁ አለ። አንተ ልጄ ነህ እኔ ዛሬ ወልጃለሁ የተባለው ለማን ነው? ለኢየሱስ ነው ይሄ ቃል አይደለ? ኦኬ፣ ኢየሱስ እንደዚህ አለ፣ እኔ ከአብ ወጥቼ መጥቻለሁ። ከአብ ወጥቼ መጥቻለሁ። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ከእግዚአብሔር ማንነት ተካፍሏል። ማንነት ተካፍሏል። ስለዚህ አለ እኛንም ሁለተኛ ጊዜ የወለደን አለ። ልበለው? እሺ፣ ኃላፊነቱን አንተ ተወስደህ እሺ፣ እሱን ጠይቁት ማለት ሁለተኛ የወለደን አለ። ኢየሱስ አይደለም። ኢየሱስን ከሙታን ያስነሳው እግዚአብሔር አብ ነዋል። ጴጥሮስ ነው ያለው በለው ብለኛል። ምስክር አለ። አንተ ልድገመው፣ አንተ የኢየሱስ ልጅ አይደለህም፣ የኢየሱስ ወንድም እንጂ። ህዝቡ ጸጥ። ጌታ ሆይ ዝምታው ደስ ሲል ይሄው አለ እኮ መጽሐፍ። ዳግመኛ የወለደን ማን ነው አለ። ማይኩን ያዘው። ምን ነው ፈራህ እንዴ? የጌታችን የኢየሱስ ክርስቶስ አምላክና አባት። ድከሙ በትክክል ከፍ አድርገህ ሁለተኛ የወለደን ከመለ ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደ ለማያልፈው ርስት። እሺ ባለፈው ነግሬያችኋለሁ። ኢየሱስ የወረሰው ርስት ምንድን ነው? ልጅነት ነው አይደል? የልጅነት ክብር ስሙ ምንድን ነው? የወረሰው ስም ምንድን ነው? ልጅ የሚለው ማንነት ነው አይደል? ጌታ ሆይ ስም ይባረክ። ወረሰ አይደል የሚለው? ስለዚህ እናንተ ለማይጠፋ ርስት። ኦኬ፣ ስለዚህ ሄዳችሁ የገባችሁበት የእናንተ ፈንታ የእናንተ ድርሻ ምንድን ነው?
ኢየሱስ ሄደው የገባበት የእግዚአብሔር ልጅነት የእግዚአብሔር ልጅነት ነው። አንተ የወረስከው የማይጠፋ ርስት ማለት የሆነ መኪና አይደለም። ሰው ሰርቆም ሰርቶ መኪና ይገዛል። በቃ ለልብስ ጸልዩ አለ ታየ ጊዜ ታይባርክ። ሁለተኛ ምን ያደረገን? ሁለተኛ የወለደ ማን ነው? እግዚአብሔር አብ። የሆነ ሰውዬ ስብከት እንዳሰማ ነግሬያለሁ። መጽሐፍ ስማ፣ መጽሐፍ ነው ያለው። ኢየሱስ የኔ ወንድም ነው፣ የኔ ሊቀ ካህን፣ የኔ ወንድም፣ ከዛስ ክርስቶስ ደግሞ የኔ አምላክ ነው። በቃ ገብቷችኋል? እዚህ መስመር ያላችሁ ዛሬ ባርካችሁ። ኢየሱስ የኔ ወንድም ነው፣ ኢየሱስ የኔ በኩር። ከዛን እኔ ተከትዬ ሰማይ ገባሁ። አቀስ ብዬ አወራለሁ፣ እናንተ በደንብ አድርጋችሁ አሜን በሉ። እግዚአብሔር ይመስገን። አሜን። ኢየሱስ እሺ፣ አንብብልኝ እስቲ ሮሜ 8 እንደውም አንተ አታነብም። እስቲ ከጉባኤ የሆነ ሰው እንዲያነብልኝ ይፈልጋል። ዛሬ እዚህ ቸርች የመጣ ሰው ማለት ዛሬ ብቻ ለመጀመሪያ ጊዜ ሁላችሁም ደንበኞች ናችሁ? ዲር ከስተመር እሺ፣ አንተ አንብብልኝ ና። አንተ ማይክ ሰጠዋል። ኖ አንተ መጀመሪያ በኦሮምኛ አንብብ። እትከኒ ማይክ ሮሜ ሰደድ ደሚ ሰደድ አፋን ኦሮሞ አንዱ ቢስ ጀልቀም ዋቀዮ እሺ ወረሰ ጃለተን ከራ ሁንዱማን ገርጋሪ ዋቀዮ ወረሰ ጃለተን ከራ ሁንዱማ ገርጋሪ ገርጋሪት ኢሳኒንጌስ እሺ ኢሳኖ ወረ አካ አኬከ ሳሂት ዋማኒዳ ወረ ዱራን ዱርሴ ቤኩምሰ ሳቲን ፉአቴ ፈካቲ ኢልማ ኢሳ ኦቦሎታ ባይዳፍ አንገፈ ፈካቲ ኢልማ ኢሳ ኦቦሎታ ባይዳፍ አንገፈተ ኡፍጅሩ አከታ አኒፍ ዋው ያዳን ኢሳን ቀበ አሜን። በአማርኛ ድገሞ ይሄን ቃል ስጠው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት እሺ ነገሩ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች ልጁ በብዙ ምን መካከል ወንድሞች መካከል ኦኬ። ልጁ የተባለው ማን ነው? ልጁ የተባለው ኢየሱስ ነው። ከዛ ወንድሞች የተባለው ማን ነው? እኔ፣ አንተ፣ ሁላችን። አሜን። ክርስቲያን ሁሉ ማለት ነው። ወንድሞች የተባሉት ክርስቲያን ሁሉ ናቸው። ልጁ የተባለው ደግሞ ኢየሱስ ነው። አየ ልጁ ወንድሞቹ ናቸው። የማ ወንድም? የኢየሱስ ወንድም። እሺ ልጁ በብዙ ወንድሞች መካከል ቀጥል በኩር ይሆን ዘንድ አስቀድሞ ያወቃቸው ልጁን መልክ እንዲይዙ አስቀድሞ የልጁን መልክ እንዲመስሉ አስቀድመው ምን ብሏል? ወስኗል። አየ አንተ ላይ የተወሰነው ፍርድ ያስልኝ። ይሄንን ጥቅስ አስቀድሞ ፍርድ ቤት ሄደ እኔ እናንተ ብንካሰስ አንካሰስም እንጂ ያው እሱን ምሳሌ በወስድ ይሻለኛል ነው። ሌሎቻችሁ እንዳታቆርፉ። የሆነ ነገር ተጣላንና ፍርድ ቤት ሄደ ብንካሰስ ከዛ በኋላ ዳኛው ሰብጡንና ብትፈርድ ከዚህ ሰዓት ጀምሮ ይሄ ርስት ለምንቴ ተወስኗል አሜን ቢባል ከዛ ሰዓት ጀምሮ እኔ ላይም እሱ ላይም ያ ፍርድ ይሰራል። ምን ብሏል? ተወስኗል። አለቀ በቃ። እግዚአብሔር አብ ከዘመናት በፊት የወሰን የልጁን መልክ ሰው አንተን ሲያይ ኢየሱስን እንዲያይ አንተ ኢየሱስን እንድትመስል አየ ተወስኗል። ወደድክም ጠላህም ይሄ መልክ አንተ ላይ ይገለጣል። ፈለክም አልፈለክም አንተ በየትኛው መንገድም ብትጓዝ ዞሮ ዞሮ ነገር ሁሉ ለመልካም ይሰራልና የእግዚአብሔር ልጅ በኢየሱስ መልኩ ባንተ ላይ ይገለጣል። ዕብራውያን መጽሐፍ ላይ ሲናገር ምን አለ? ዕብራውያን መጽሐፍ ላይ ወንድሞቼ ብሎ ልጅ ሲጠራቸው ምን አላለም? እሺ ኢየሱስ በሉ እስኪ በኩር ወንድሜ ነው። ክርስቶስ በሉ እስኪ አምላኬ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ይህም ርስት
በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል መዳን በምን በእምነት በሉት እስኪ መዳን በእምነት በሉ እስኪ መዳን በእምነት አየ መዳን የሚገኘው በእምነት ነው በአንተ መልካም ስራ አይደለም አንተ ስትደመር ኢየሱስ መዳን እኩል ይሆናል መዳን አይሰራም ኢየሱስ ብቻውን ሲደመር ኢየሱስ ከዛስ ሁሉ ነገር ኢየሱስ እንጂ ኢየሱስ የኔ ስራ የሚባል የለም መዳን በምን አለ በእምነት እሺ ከዛስ በእግዚአብሔር ኃይል ለጠበቃችሁ በእግዚአብሔር ኃይል ለጠበቃችሁ ለእናንተ በሰማይ ቀርቶላችኋል ዋ በሰማይ ምን ብሎላችኋል ምንድነው የቀረልህ ርስት ነው አየ አንተ ሄደ የምትወርሰው ርስት አንተ ሄደ የምትወርሰው ፈንታ ያንተ ድርሻ ሳትዋጋ አሜን እሺ ሳልዋጋ በሉ እሺ በኔ ጥበብ ሳይሆን በሉዋ በኔ ጥበብ ሳይሆን በእግዚአብሔር ጥበብ በሉ በእግዚአብሔር ኃይል ፈንታ ተዘጋጅቶልኛል እድል ተዘጋጅቶልኛል ይህም በሉ እሺ ልጅነት ነው በሉ አሜን በቃ ሄደ የምትወርሰው ልጅነትን እንጂ በአካል የምትቀበለው ልጅነትን እንጂ የሆነ ወርቅ አይደለም የሆነ ምናምን ቤት ምናምን ሰዎች እንደሚሉ ቤት አየው እንትን አየው አይደለም አንተ ሄደ የምትወር ልጅነት ነው የሚለው መጽሐፍ ይሄው መጽሐፍ ነው የማያልፍ ርስት ልጅነት ኢየሱስ ሄዶ የገባበት ኢየሱስ ሄዶ የተቀመጠበት ኢየሱስ ሄዶ በቃ የእግዚአብሔርን ክብር በእግዚአብሔር ቀኝ ቆሞ አየውት አለ ድንጋይ እየወገሩት ድንጋይ አዙሮት አይደለም ጭንቅላቱን ሰውየው ክብር ያለው ያለው የሚመቱት የሚወረወሩበት ድንጋይ አዙሮበት አይደለም ተገልጦለት ሲመቱት በድንጋይ ቂው ሲያረጉት እስጢፋኖስን የድንጋዩ ብዛት ናላውን አዙሮት አይደለም የእግዚአብሔርን ክብር አያለው ያለው የእግዚአብሔርን ክብር አያለው ያለው የእውነትም ተገልጦለት ነው ድንጋዩን ከፊቱ አስረስቶ ልጅነቱን ገለጠለት ክብር ለጌታ ይሁን ተነስተን እንቆም